ሰላም ሰላም፣ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደውም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም እዝነት አይለያችሁ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮ ሲጀምሩ ላይክ እያደረጋችሁ ትናንትና የሚገርም ጌም ነበር፣ ምሽት ነበረ። ጨረቃዎቻችን ሀይሚዬና ቡቡ ማለት ነው ይለያሉ ማለት ነው። ትታደሉታላችሁ እንጂ አትታገሉትም ይባላል። ሁልጊዜ አስደማሚ ናቸው የኛ ጨረቃዎች ሀይሚዬና ቡቡ ማለት ነው። ትለያላችሁ። በጣም ውብ ነው። አምረው ሽብረቅረቅ ብለው ነው ደግሞ የመጡት። ቅመምዬ የኛ ውብ ማለት ነው፣ የቡቧ ንግስት። ፈጣሪ ያለ ከክፉ ነገር ከክፉ አይን የጠብቃችሁ። በጣም ነው የምታምሩት የኛ የሚዲያው ድምቀቶች መሪዎች ማለት ነው። እና ያው መታደል ነው የምር እንደዚህ የሰው መውደድ ማግኘት። ሁልጊዜ አስደምመው ነው የሚወጡት። ቲክታክ ላይ ሲገቡ የምር ሁልጊዜ ብገቡ ብዬ ተመኘሁ ማለት እንደዚህ ጊፍተር ካለ ለምን ሁልጊዜ አይገቡም ብዬ አሰብኩ ማለት ነው። የምር ግቡ ሁልጊዜ፣ እኛ እንኳፈሽ እንላለን እና የሚገርም ጊፍተር ነው ያለው። ጨረቃ ፋሚሊ ይለያል ነው የምላችሁ የምር። አህሙም ሲጀምረው እናንተን ልብሳችሁን አስቀድዳለሁ እያለ ተጎርቶ ጀምሮ ነበር። በስተ መጨረሻ ግን አህሙ ልብሱን ቀዷል ማለት ነው። መቼም የማይሆን ነው ነገር፣ የማይታሰበው ነገር አህሙ አላቅመህ ማለት ነው። እና የኛ አስደማሚዎች ሁልጊዜ መሪ እንደሆኑ ሁልጊዜ እንደቀጠቀጡ ነው። ቲክታክ ላይ በገቡ ሰዓት በጌሙ ሰዓት ማለት ነው የአንበሳ ሰማዕት ነው የሚወርደው። የምር ይገባቸዋል የኛ ቅኖች ማለት ነው። የምር ትለያላችሁ ሀይሚዬና ቡቡ። እና አንዳንድ ሰዎች የኔ ወዳጅ ወይም የብሩኬ እህቶች የኔ እህቶች መስላችሁ ሌላ ነገር የምታወሩ በእኔ ፎቶ የዞራችሁ 10 ቦታ ሌላ ነገር የምታወሩ እረፉ ብላለች ቅመምዬ። በስተመጨረሻ ትልቅ መልእክት ነው ያስተላለፉት። እና ቅመምዬ ያለችው ነገር ምንም ቢሆን በባሌ በትዳር ያትምጡ፣ የኔን ደስታ የምትፈልጉ ከሆነ የኔ እህቶች መስላችሁ የሚወዱኝን ሰዎች አታሳጡኝ ብላለች ሀይሚዬ። የኔ ጀግና ሴት የቡቧ ንግስት መቼም አይሆንም ብለው አውርተው ይቀራሉ እንጂ ማለት ነው። አንዳንድ ሰዎች ግን ትገርማላችሁ የምር። ባለፈው ስለ አሸንዳ ራሱ የሰሩትን ቪዲዮ ብሩኬን እየቆረጡ ምናምን የሚፖስተዋል ፎቶውን እየቆረጡ ማለት ነው። እና የማይሆን ነገር የማታልሙትን ህልም አትለሙ፣ የማይገኝ ህልም የማይፈታ ህልም አትለሙ ማለት ነው። ብሩኬና ሀይሚዬ መቼም አይለያዩም። ቲክታክ ላይ በጣም ታምራላችሁ፣ ለምን ቀለበት አታደርግላት እንደዚች ለቆንጆ እያለው ነበረ ወንድማችን ማለት ነው። ጌም ተጫዋቹ ወንድማችን እና የምር ብሩኬ ቀለበት አደርግላት፣ ለሁሉም ጥጉን ይይዛል። እና የማይመስል ነገር አታውሩ፣ የማይሆን ነገር አታውሩ። ብዙ እህቶችን አሳጣችሁኝ በሳቸው ስም በእኔ ፎቶ እንትን እያላችሁ ላይ ሀይሚዬ እውነቷን ነው የምር። እንደውም ጀግና ናት ቅመም እያትበገር እንደ ሰው ወሬ እንደ ፎቶ መዘቅዘቅ ቢሆን ሁለተኛ ሚዲያ ያልመጣም ያስብላል። ያኔ ተስፋ የሚቆርጥ ሴት ቢሆን ማለት ነው፣ ደካማ ሴቶች ቢሆኑ እና ቅመምዬ መጠጠን ያለ ምን ያንሳታል? ውብ የሆነ እድለኛ ነው ብሩኬ። የምሬ ነው የምላቸው። መልክ ብቻ ታጥቦ አይጠጣም እኮ ያኔ ብሩኬም ቆንጅዬ ነው ሀቂቃ። ግን መልክ ብቻ አይታችሁ አትመኙ። ቅመምዬ ደግሞ በጣም ግራ ጎኑ የምታስፈልገው ሚስት፣ ጀግና ሚስት አለችው እናትም ወደፊትም አሁንም ማለት ነው። መቼም አይለያዩም። ቅመምዬ የሚዲያው ድምቀት፣ የብሩኬ ግራ ጎን ድምቀቱ የምር እንደዚህ ጥንካሬውን የምታሳየው እሷ ስላለች ነው። የምር ነው የምላችሁ ቤተሰብ ብዙ ጊዜ አይተናል እኮ እና ገና ብሩኬ የኛ ይሆናል ወይም ቅመምዬ ለብሩክ አትገባም፣ ብሩኬ እንደዚህ ነው እያላችሁ በየቦታው ሄዳችሁ የምትሰክሱ ልቦና ይስጣችሁ፣ አላህ ልባችሁን ይመልስላችሁ። መቼም ቢሆን መቼም ሀይሚዬና ብሩኬ አይለያዩም። ኢንሻአላህ በቅርብ ደግሞ ቀለበት እንደሚያደርግ ቃል ገብቷል። እንግዲህ እንጠብቃለን። ሁልጊዜ በፍራንክ ነው የሚያሰቃይ ብላለች ቅመምዬ ቡቧ ንግስት። ኢንሻአላህ አንድ ቀን ይሆናል እና ቤተሰብ ቀለበት መደረጉ አለመደረጉ አይደለም ዋናው ነገር ማለት ነው። ቁም ነገሩ ባሌ ነው ትዳሬ ነው አትረብሽ ብላለች ቅመምዬ። ሰርግ አለመደረጉን ብታትቡ እና የምር በሰው ህይወት እየገባችሁ መበጠብጡ አለ ልባችሁ ይመልስላቸው። መቼም ለማይሳካ ነገር አትድከሙ ብሏል ብሩኬ ማለት ነው። የሚሆን ነገር ላይ ነው ጊዜ ማቃጠል መርከም ያለባችሁ እንጂ የማይሆን ነገር የእናንተ የማይሆነውን ነገር ዝም ብላችሁ በህልም
መዋኘት ከህልማችሁ ንቁ። ፈጣሪ ያለህ የራሳችሁን ሰው ይስጣችሁ እላችኋለሁ። ሴቶች ቅመምዬ የኔ ውብ ማለት ነው። በውበት በእርጋታ በሁሉ ነገር ትጠርጥር አድርጓታል ፈጣሪ። አላህ ከክፉ ነገር ከክፉ ዓይን ይጠብቅሽ ቅመምዬ። እኔ እንጃ ብቻ እኔ ስለ ቅመምዬ ወላሂ ነው የምላቸው። እንደ እናቴ ላይ ነው የምጨነቀው። የሆነ ሲከፋትም አንድ ላይ ነው የማለቅሰው። አይዶን ነው መወለድ ቋንቋ ነው። በጣም የምንወድሽ ቅመምዬ፣ ብሩኬም እንደዛው ማለት ነው። የኛ ጨረቃዎች አንድ ላይ ስትሆኑ በጣም ነው የምታምሩት። ከምቀኛ ከሸረኛ ፈጣሪ ይጠብቃችሁ የምር እና መቼም አይለያዩም። ኢንሻአላህ በቅርብ ድግሱን እንደሚያሳየን ፈጣሪ ተስፋ እናደርጋለን። እና ፈጣሪ አላህ ያጣመረው ማንም አይለየውም። ሰው ቢደክም ቢቆፍር መቼም አይወርዱም ሀይሚዬና ብሩኬ ብለዋልና የሰው ልጅ እንደ ሰው ልጅ ጥላቻ ቢሆን እኮ መተንፈስ ራሱ ማንጋት መምሸት አልችልም ነበር። ግን አልሐምዱሊላህ የፈጣሪ ያለ ኃይልና ቅዋ ነው ያ ነገር ማለት ነው እንጂ ቅመምዬና ቡቡን ብዙ ነገር ማድረግ ትችሉ ነበር እንደናንተ ጥረት ቢሆን ብላለች ቅመምዬ። እንግዲህ ፈጣሪ ያለ ነገር ያደርግላችሁ። መቼም አትለያዩ። መቼም ደግሞ ይደክማሉ እንጂ መቼም አይሳካላቸውም። የምር ትታደሉታላችሁ እንጂ አትታገሉትም ነው የሚባለው። እና ይቻላል ነው የምላችሁ። ጨረቃ ፋሚሊ ትችላላችሁ። ጊፍተሮች በወጣ ይተካ አላህ ይጨምርላችሁ። የምር ጽሜን ቅንድቤን እላጫለሁ ድረስ እያለ በ3 ነው የተጫወቱት። የትናንትማ ይገርማል ነው የምላችሁ። የትናንትና ምሽት ያላችሁ አላችሁ፣ የሌላችሁም በጣም የሚገርም ምሽት ነበር። የምሬ ነው የምላችሁ። የምር የዚህን ያክል ተወዳጅ መሆን መታደል ነው እና የእኛ ቅኖች ደግሞ ይገባችኋል። የምር ቅልብ ሲኖራችሁ ፈጣሪ ወዳጃችሁን ያበዛላችኋል በየቦታው ማለት ነው። እና ሁላችንንም አላህ ቅን ያድርገን። ለማንም ቢሆን ጥሩ እንጂ መጥፎ አንመኝ። ስደት ያንሳልን የምር እና አንድ እህታችን አንድ ወንድማችን በቃ በልጦ ሲገኝ እንደውም ደስ ነው ማለት ያለብን። ያው የሀበሻ ጸባይ ሆኖ ግን ምቀኝነት ደስ አይለንም። እና የምር አረቦች እኮ በዚህ በኩል የተደሉ ናቸው። በሁሉም ነገር አሟልታቸዋል። ደግሞ ስለማንም አይቀሩም። እና ቅናቻ ሳይሆን ማሻአላ ይጨምርለት፣ ደስ ይላል፣ ያዝልቅላችሁ ነው የሚባለው የምር። እና ለጨረቃዎች ክፉ አትመኙ ውድ ቤተሰቦቼ። አንዳንድ ሰዎች በጨረቃ ፋሚሊ በሀይሚና በብሩኬ ስም እያረጋችሁ ሌላ ነገር የምታወሩ እረፉ። በትዳሬ በፍቅሬ አትምጡ። እኔን ከወደዳችሁ ብላለች ሀይሚዬ የቦባ ንግስት። ፈጣሪ ያለ ፍቅርሽን የሚያደፋ ሰውን የያዝልሽ። የምር የኔ እናት ይሄኛው ማለት ነው የሴቶች በላይ የምር ፍቅር በፍቅር ስትሆኑ እኮ ቅመምዬ የራሱ ውበቷ ይጨምራል ነው የምላችሁ። የቦባ ንግስት የኛ ጀግና ሴት የሚዲያው መሪ ናቸው። በፍቅር ማለት ነው ትለያላችሁ ነው የምላችሁ። የኛ አስደማሚዎች ፈጣሪ ያለ አይለያቸው። አስመሰል ምንም የሌለው ፍቅር፣ ንጹህ ፍቅር ማለት የሀይሚዬና የቡቡ ነው የምር። እና መቼም አይለያዩም ኢንሻአላህ። አላህ በመካከል የሚገባን ነገር መጥፎን ሰው መጥፎን ነገር ሰይጣንን የያዝላቸው። የሰው ሰይጣን አውዝ ቢላ አይባልም። እና ማንም በመካከላቸው እንዲገባ እንዳፈቅዱለት የምር የኛው በሁሉ ነገር አስደማሚዋ ማለት ነው ትለያለች። ብሩኬ የምር እድለኛ ነህ እንድቻ አይነት ንግስት ስላለችህ ፈጣሪ አይለያችሁ ይሻላል። ወደፊት ደግሞ ወልዳችሁ ተጋብታችሁ ወልዳችሁ ያሳየን። ትናንትና መሙሽዬ ባህር ቤት መታ ነበረ የቀብራሮች እናት የመሌን ልጅ አዝላ ማለት ነው። እና ኢንሻአላህ ደግሞ የጨረቃዎችንም ልጅ የምታዝል የምታቅፍ ያድርግሽ ሙሽዬ። እድሜ ጤና ሰጥቶን ማለት ነው ሰጥቶሽ ላንቺም የምር መታደል ነው። እና ያችን ቀን ያሳይሽ ሙሽዬ። ፈጣሪ አላህ እድሜና ጤና ይስጥሽ። እንወድሻለን የኛ እናት። እና ውድ ቤተሰቦቼ ለማንም ቢሆን መጥፎ አትመኙ። የምር መጥፎ መመኘት ለነፍስ ነው የሚያደርገው። እና ያሳዝናል ብቻ አንዳንድ ሰዎች ምን አይነት አስተሳሰብ እንደሆነ አይዶን ነው። በስተመጨረሻ ቀውጠውታል በጭፈራ ማለት ነው። የኛ ውቦች ሁልጊዜ እንደዚህ በደስታ በፍቅር ያኖራችሁ። ፈጣሪ ክፉን ነገር ያደርግላችሁ። ሀይሚዬና ቡቡ በጣም ነው የምታምሩት የምር። እንደዚህ በፍቅር በፍቅር ሲሆኑ እኮ ጨረቃ ፋሚሊ ወዳጆቻችሁ ማለት ነው በደስታ ሊያብድ ነው የሚደርሰው ነው የምላችሁ። ሀይሚዬና ቡቡ መቼም አትለያዩም። ኢንሻአላህ በመካከል ገብቶ የሚያደፈርስም በሩቅ ብለናል።
ሁልጊዜ እንደዚህ በፍቅር በደስታ ኑሮልን ጨረቃ ፋሚሊ ማለት ነው። ንጹሆች ላይክ አድርጉ ቤተሰብ ላይክ ሲጀምሩ ቪዲዮውን ላይክ እያደረጋችሁ እንወዳችኋለን። የእኛ ጨረቃዎች ሁልጊዜ እንደዚህ በፍቅር ፍቅር እስከ መቃብር ያደርግላችሁ ያዝልቅላችሁ ነው የምላችሁ እና በጣም ነው የምንወዳችሁ የምር እኛ ማለት ነው። አንዳንድ ሰዎች ደግሞ ልባቸውን ይመልስላቸው። እንግዲህ ልባቸው ታሞ ነው የራስ ባልሆነ ሰው ደክሞ እንደዚህ ሌላ ነገር